እንኳን ከሰው ሀገር ሆኖ ከራስሽ ሀገር ላይም የሆነ ሰው ያስፈልጋል። ሁሉ ነገር አላህ አለው ነው የሚሆነውና እነሱም በዱዓ ሁሉ የማይረሱንም የነሱ ዱዓ ነው እስካሁንም ለዚህ እዚህ እንድንገናኝ ያደረገን። እንዴ ቤኪ እንዴ ሲያገናኘን ካንቺ ታምኖረው ያለም ፍቺ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዚዙቲና ቻናል ቤተሰቦች እንዲሁም የኛ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ያው እንግዲህ ይሄን ሰሞን ፍቅር እየሆንባችሁ ነው፣ ግድ ነዋ። ይሄን ሰሞን ትንሽ አስጨንቀናችሁ ነበርና ያው እንክሳቸዋለን። እንግዲህ ያው በቀደም በለቀቅነው ቪዲዮ በጣም የብዙዎቻችሁ ኮሜንት እያየሁኝ ነበረ። በጣም ነው እንደ የምትወዱት እናንተ ሰዎች፣ ብቻ በጣም ደስ ይል ነበረ። ወድጄዋለሁኝ። ያው ያልሞተ ሰው ይገናኛል፣ እንደዛ ነው። የትም ቦታ ሁኑ ጥሩ ነገር እስከሰራችሁ ድረስ ጥሩ ነገር ነው የሚከተላችሁና ያው እንግዲህ ዛሬ ለየት ባለ ቪዲዮ ነው የመጣሁላችሁ። ትንሽ ጠፋውኛ በቤቴ እና ዛሬ ከቤኪ ጋር ልንገናኝ ነው። ቤኪን እስኪ ዛሬ ለምን ቤኪን ወስጄው አዲስ አበባ ከመጣ ብዙም አልቆየም እንደነገረኝ እሱን የተቀበለኝ ምናምንና ለምን እኔስ ወስጄው የሆነ ቦታ ወስጄው ሾፒንግ ነገር ሱቅ ነገር ሄደን አንዳንድ ነገሮችን ለምን እንደ ጊፍት አልገዛለትም እኔ ያለሁለት ብዬ አሰብኩኝና ፋሚሊዎቼ መቼም ደስ ይላችኋል ብዬ አስባለሁ። ያው የሁላችንም ሳቅ ትፈልጉታላችሁ እናንተ። ስለዚህ ለምን እዛ ሄደን ጭንቀቱንም የሚረሳበት እኔም ካለሁበት ነገር ላይ ትንሽ ስለነበረ ማለት ደስ የሚል ነበር ስላልነበረ በሰዓቱ ያሳለፍኩት ነገር በቃ ለምን አብረን ዘና አንልም ብዬ አሰብኩኝ። ስለዚህ ዛሬ ወደ ሱቅ ሄደን አንዳንድ ነገሮችን እንገዛለን። ዛሬ ፋ ነው የማደርገው ቤኪን ማለት ነውና እየመጣሁ ነው ብሎኛል። እስኪ እንጠብቀው አብረን። ብቻ ግን ወላሂ በጣም ነው የምወዳችሁ፣ ከልቤ በጣም ነው የምወዳችሁ። እንኳን ደህና መጣሽ አላችሁኝ በጣም ብዙ አላችሁና በጣም ማመሰግነው የኔ ቅመሞች። ቤት አይመጣም እንዴ? ቆይ እኔ እኮ ቀጠሮ ምናምን ማያከብር ሰው ያናድደኛል። እኔ በሰዓት ነው የምገኘው። እና ፋሚሊዎቼ የኔ ውድ ቅመሞች በጣም ተጠፋፋን አይደል? ይሄን ሰሞን ባይዘዌ ብዙም አይደለም። ይሄን ሰሞን እኔ ብቻ አይደለሁም በጣም ብዙ ሰዎች ጠፍተዋልና ተመካክረን የቀረን ነው የሚመስለው። እኔ ከዚህ በኋላ አይጠፋም ነው የምላችሁ። ወይኔ ወይዬ እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆይሽ። አለሁልህ። አስተበኩሽ። አረ ሰፈሩ ጠፍቶ ሀገሩ አዲስ እንዳትቀር እና ማፓላ እንደ አንተ እሱን ነገር እንግዲህ በሰዓቱ ቶሎ መድረስ አለብኝ ብዬ የትን ሰፈር መሰለሽ? በዛ ገብተህ ነው? ሁለቴ ነው የገባው የተመላለስኩበት። ኦኬ ስላላወቅሁ። እንዴት ነህ? ደህና ነህ? እንዴት ነሽ? አለሁ። ዛሬ ፋሚሊዎቼን ይዤልህ ነው የመጣሁትና በደንብ ሰላም በልልኝ። እሺ ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በሀገር ውስጥም በሀገር ውጭም ያላችሁ ሁላችሁም በያላችሁ በሰላማችሁ ይብዛ። ዛሬ እንግዲህ በዚዙ ቻናል መተናል ማለት ነው። ምንድን ነበር የሚባለው? እንዴት ናችሁ እናንተ? እነሱ ምንድን ነው የሚለኝ? ይጽፍልሃል። አይ እንደዚህ እንዲያወር የምንፈልገው እና ቤተሰቦች እንዴት ናችሁ ሁላችሁ? ያው የዚዙ ፋሚሊዎች እንግዲህ ያው ፋሚሊዎቻችን አንድ ብትሆኑ የዚዙ የሆናችሁ ደግሞ አላችሁ አይደለ? እዚህ ቻናል ከመጣሁ ብዙ ጊዜ ሆኖኛል። ያው የሰው ልጅ እንግዲህ እንዳሰበው አይደለም፣ ባልሆኑ መንገዶች ተራርቀን ነበረ። ነገር ግን ያው የሰው ልጅ ይገናኛል አይደለ? ዛሬ ተገናኝተን ዛሬ መጥቻለሁ ማለት ነውና የምትወዱኝ የምታከብሩኝ እኔም ወዳችኋለሁ አከብራችኋለሁ። ከዛ ውጭ እንግዲህ ቤተሰቦች በጣም ደስተኛ ነኝ ዛሬ። ያው እዚህ ጋር አንድ ነገር ልናገር። እኔ ትናንት ከተለቀቀው ቪዲዮ ላይ ያው የምሬ ነው እዚህ ማለት ባንቺ ደስተኛ ሆኜ መታየት ስለምፈልግ ነው። ያው ማለት ታውቂያለሽ ብዬ አስባለሁ ከአሁን በፊት የተፈጠረው ነገር አለ። ሲቀጥል ደግሞ አሁን ይሄ የወንድሜ ጉዳይ በጣም የሚያሳስብ ደረጃ ላይ ያለ ነገር ነው። ግን ትናንትና እኔ አንቺን ሳገኝ በቃ ማለት እንትን ማድረግ አልፈለኩም። ቤተሰቦች በቃ ማለት ማስመሰል ነው በቃ ማለት
ከፍቶኝ ማየት ስለማትፈልጊ የኔን ደስታ ስለሆነ የምትፈልገው ዛሬ እንኳን ስንገናኝ ቢያንስ ፈገግ ልበል ብዬ ትናንትና እንደዛ አድርጌያለሁ። እግዚአብሔር ይመስገን እስካሁንም ምንም አይነት ችግርም አላጋጠመንም። ከዚህ በኋላም ችግር ያጋጥመናል አስባለሁ ማለት ነው። ቤተሰቦችና ወሬ አበዛው ነው ላውራ ቤኪ ባይዘው እሚጋ ሲሆን በጣም ደስተኛ ነው የሚሆነው። ምንድነው ቆይ ምንድነው እንግዲህ አንድ እና የምር ማለት ትናንትም ተናግሬዋለሁ። ድጋሚ ስላገኘሁሽ ደስተኛ ነኝ። እዚህ አዲስ አበባ ውስጥ ማንም ሰው የለኝምና ከብቻዬ እኔ አለሁኝ ባላህ እንደሱ አትበል። የምሬን ነውና እንደዛ ነበር የተሰማኝ። አሁን ግን ያው ማለት የሆነ ሙሉ ሰው እንደሆንኩ ነው የተሰማኝ። የሆነ ሰው ከጎን ሲሆን ደስ ይላል። ማርያም የምሬን ነውና እንኳን ከሰው ሀገር ሆኖ ከራስሽ ሀገር ላይም የሆነ ሰው ያስፈልጋልና አሁን እግዚአብሔር ይመስገን ደህና ነኝ። ነገር ግን እዚህ ጋር ቤተሰቦች ላስቸግራችሁ ፈልገው ነገር ሙስሊም የሆናችሁ ዱዓ እንድታረጉ፣ ኦርቶዶክስ የሆናችሁ ደግሞ ጸሎት እንድታረጉ ወንድሜ በቃ በሰላም ወደ እናቱ ጋር እንዲመለስ ብቻ ከዛ ቦታ ለቆ ማለት እርሶ ጋር መጣላት ስለማያስፈልጋል እና ሁላችሁም ዱዓ አርጉ፣ ጸሎት አርጉ። ዛሬ ግን ለምንድን ነው የፈለግሽኝ? እኔ እኮ ይሄንን ላለመናገር ነው። ለምን መሰልሽ ማለት አሁን ለምንድን ነው የፈለግሽኝ ብልሽ ማለት እኔ እናንተ እንደዚህ እንባባለን ከያለሽ ስለዚህ አይ ያው ጨርስና ወደ ጉዳይ ይገባለሁ። ያው አትጨነቅ ሁሉ ነገር አላህ አለው ነው የሚሆነውና እነሱም በዱዓ ሁሉ የማይረሱንም የነሱ ዱዓ ነው እስካሁንም እንደዚህ እዚህ እንድንገናኝ ያደረገንና ወንድምህንም አላህ በሰላም ወደ እናቱ ይቀላቅለው። ካልሆነም ደግሞ እናመጣዋለን። ወንድማችን ሲጎዳ ዝም ብለን አናይምና አንተን ያመጣ አምላክ እንግዲህ እሱንም አላህ ያምጣው። እሱንም ብለው ሌላ ምንም አይደለም። ከዛ በተረፈ ቤኪዬ ስላገኘው በጣም ደስ ብሎኛል። አሁን እያደርኩ ምናምን መምጣትህን እያመንኩ እስካሁን አላመንኩ ነበር እስካሁን እና በጣም ደስ ብሎኛል። ዛሬ ያው ታያይክ ብዙም ሰው የለህም እዚህ ማለት የምታውቀው ሰው ስለሌለ ያው እኔ አለሁ። አይ ግን እዚህ ጋር ቤተሰቦች የሆነን ድንበር እንዲጠበቅልኝ ይፈልጋሉ። ሰው የለህም ብላ እዚህ ጋር እንዳትል። ኧረ እኔ ታውቁኛላችሁ የመጣው መቀበል ኒሮን እየሸኘው ነው። ያውቂሽ ነው ያልኩኝ። እሺ ምንድን ነበር ዛሬ አሁን ማለት ለብርቱ ጉዳይ በስልክ እንዳልሽኝ ከሆነ ለጥሩ ነገር ነው የጠራሽኝ? ሰው ምንድን ነው ቤተሰቦች ዛሬ ያው በቃ ማለት ያው ትናንትና እኔ መንገድ ላይ ስለነበርኩኝ ትንሽ ደክሞኝ ምናምን ስለነበር አልተገናኘንም። ዛሬ ፋሚሊዎቻችን ደግሞ ቶሎ ቶሎ ኑልን ስለሆነ የሚሉን ዛሬ ለምን የሆነ ቦታ ሂድ ዛሬ በቃ ፏ ነው ማደርግክ ከኛ ነው ውሎክ ፏ በምንድን ነው ፏ ቤተሰቦች ማለት ነገር ይላል እቺ ፏ የምትለው ቃል ትንሽ እንግሊዘኛ ናት መሰለኝ በአማርኛ ነው ፏ በአማርኛ ተናገርኩት እንዴ በአማርኛ ፏ ነው ማደርግክ ዛሬ ዝንጥ ስትይ በቃ ሽክክ ልባብ ምናምን ይወጣ ነው እዚህ ቤተሰቦች የምርሽ ነው የምር ወላሂ የምር እንዲህ ሆነ ከማ እኔ እህቴ ያለውልህ እንደዚህ ሆነ ከማ ከኔ ጋር አንሄድም ቤተሰቦች የተሻለ በዛ ባይሆን ታስታውሰኛለህ ስለዚህ ማስተር ትልቅ ነገር ነው እሺ ቤተሰቦች ምን ማለት እንዳለ ፋሚሊዎቼም ያው ምን አይነት ነው የሚለውን ሰስፔንስ እየሆኑ ስለሆነ አብረን የምናይ ነው የሚሆነው። ስለዚህ ፋሚሊዎቻችን ከኛ ጋር ዋሉ። ቤኪ እንግዲህ ካሁኑ የሆነ በቃ ደስ ብሎኛል፣ በጣም ደስ ብሎኛል። ከዚህ ጋር እስኪ ማለት ይሄን ማድረግሽ አያስፈልግም ነው ባላ እንደዛ ማሰብሽ ብቻ ፈልግ ነገር ነው የሚመስለኝ። አታረቀኝ እንደሱ ማርያም በጣም ትንሽ ያንዳችን ሲጎል አንዳችን ስንሸፋፈን እንደዛ ሲሆን ነው አይደል እንደ ወዳጅነት የሚባለው። በሾኩ ችግር የለም የሆነ ያምር ነውና እንዳታስብ፣ ብቸኝነት እንዳይሰማ፣ ሀገርህ ነው ከጎን አለሁኝ። ከዚህ በኋላ መከፋት የሚባል ነገር ነው የምር ግን ማለት ነው። በዚህ አጋጣሚ ቤተሰቦች እኔ እዚህ አዲስ አበባ ላይ መጥቼ ሰው ማግኘት አልፈልግም ነበር። ለምንድን ነው የማላገኘው? ያው ካለውበት ሁኔታ አንፃር ሰው ማመን አልፈልግም። ነገር ግን ያው ዚዙ ያደረገችው ነገር ታውቃላችሁ ቤተሰቦችና ይሄ አንቺን የማያሳምን ወይ ደግሞ አንቺ ጋር የማልገናኝበት ምንም ምክንያት ሊኖር አይችልም። እኔ ደግሞ ማንንም ልሆንም አልችልም እና ቤተሰቦች ይሄ ነገር ቀልድ ከሆነ ግን እቀየማታለሁ፣ ቅጣት ይኖራታል። ነው ባላህ እኔ እንደዚህ ነገር አሁን አላስብም። ወላሂ ብሬና ቤተሰቦች ሀሳቧን ሳትቀይር እንዴ እና ፋሚሊዎች እንግዲህ ተከተሉን።
ደስ ብሎሃል መሰለኝ ዛሬ። ለምን ደስ ይላል? ዛሬ ሁሉንም ብትገዢልኝ እኔ ደስ ይለኛል እኮ። ዛሬ ሰው ላደርግህ ነው በቃ። እሺ ዛሬ ተመቸህን? እስኪ ምረጥ። ኦኬ በራሴ ምርጫ። እሺ ያው እንግዲህ ፋሚሊዎች ቤቱ በጣም ነው የሚያምረው። በነገራችን ላይ ካሜራማን አሳዩ። በጣም ደስ የሚል መገናኛ ላይ የሚገኝ ነውና በዚህ አጋጣሚ ያው ጊፍት እንዲሰጥላችሁ የምትፈልጉ ካላችሁ ጊፍት ይሰጡላችኋል እና ዲም ማድረግ ብቻ ነው የሚጠበቅባችሁ። እና ታዲያ ፋሚሊዎቻችን እኮ ቤተሰብ ይኖራቸዋል እዚህና ብዙ ጊዜ መስጠት ፈልገው ግን የሚገዛላቸው ሰው ላይኖር ይችላል። ለዚህ እኛ አለን፣ ወንድም ያላችሁ ሰዎች እኛ አለንላችሁ ብለዋል አንበሳዎቹ። እስኪ ቤኪ እንዴ ምንድነው ይሄ ሁላ? ምንድነው ያው ቤተሰቦች እንዴ ይሄን ሁላ ልትለብሰው ነው? አንድ ነው ሲጀምር ሳይዙ ራሱ አይሆንህም እኮ ቼክ አላረከው። ወፍራለሁ በደንብ እበላለሁ ግን ደስ ብሎሃል? ለምን ደስ ይለኝ እንደ ቤተሰቦች ሲሆን እኮ አሁን ያው ጥርጣሬ ላይ ይሄ ቀልድ ነው ምናምን እያልኩ ነው ለማለት ነው። እስኪ አንቺ እስከዛ አውሪያቸው። እኔ የሆነ ልብስ አይቻለሁ ቤተሰቦች። እስኪ ቆይ ማርያምን አይቻለሁ። አደራህን የተቀደደ ምናምን እንዳይሆን ቤኪ። ማዘራስ እንደዚህ ነው የምትለው። አሁን ልብስ ሊገዛ ብለው እስኪ አይ ምንም ቅጥ የለውም። አይ ቤተሰቦች ጋር ይዩት ለብሼው ይዩት አይሻል? አዎ ግን ወደኸዋል? ሳይዙ ይሆናል። ስለዚህ ይሄን ይሆናል ይሆናል። ስለዚህ አሁን ልብስ ልቀይ አውሪያቸው እስኪ ላግዝክ እንዴ? እሺ እንግዲህ ቤተሰቦች ለብሶ እስኪመጣ እንትን ቲሸርት ግን አላየህም? እሺ ያው እንግዲህ ዋናው ነገር ቤኪ ከዛ ድረስ መጥቶ ደስተኛ ሆኖ ያው እናንተ ሁላችን ደስታ ያስደሳቸዋል ብዬ ተስፋ አደርጋለሁና እሱም ደግሞ ይህን ሰሞን ያሳለፈው ነገር ትንሽ ከባድ ስለሆነ ትንሽ ለምን ዘና እንልም ብዬ በማሰብ ነው። የእናንተ ማደር አለብኝ እኔ የምንከባከበኝም ባላገኘውን ትላላችሁ። እስቲ ቀይሮ ይምጣና እኔ እስከዛ ልብሶቹን እንዴ ቤኪ እንጂ አባቴ ፋሚሊዎች ያምራል። ይሄን ግን አላየሽኝም እኮ ሰውተው ራሱ ቤተሰቦች። ያው እሷ እንግዲህ ያሰበችው አንድ ነገር ነው። ነገር ግን አባቴ ምን ይላል መሰላችሁ? የሆነ ነገር ካስደረገው የሆነ ነገር ካረክ በደንብ ነው በደንብ። አያችሁ አሁን ያባቱን ይሄንን ሲሆን ነው የምታስታውሰው፣ ሌላ ነገር አትይዝም። ያው በጣም ቴንኪው። አይ እኔ አልወደድኩትም። ይቀር ተቀየርክብኝ ግን አልወደድኩም። መቀየር አለ ስላማረብኝ አይደል? አይ ነው አይደል? የምትወደውንና ያማረብህን ነገር ነው የምትወስደው። ቤተሰቦች እስኪ እናንተ ሀሳባችሁን ኮሜንት ላይ አስቀምጡ። ይሄንን ልብስ ካማረ የዛሬ እኔ አልወደድኩትም። ተመልሼ መጥቼ ወስዳለሁ። ቀይር። አልወደድኩትም እኔ ሌላ እንትን የሆነ እንትን አለበት ልበል። አይ ይቀር ደግሞ ቀጣዩን እና ፋሚሊዎቻችን ያው እንግዲህ እንዴት ነው አላማረብኝም? ስለቱ ቀይር ሲጣል ደግሞ እኛ ፋፋን ነገር እንዴት ነው አምሮብኝ ያው ማሽ ስታዩ ደግሞ ወደዋል ካሜራ ወጣ እንዴት ነው በሰበቡ እንዴት ነው ወታናል እንዴ ትገሽ ነው እንዳንቺ እንዴት ነህ? እሺ ያውስ እስኪ እኔ ተናገር። እኔ ከዛ በኋላ እኔ ላንቺ እናገር። እሺ አይ በጣም አውቋል። የምር እንዴት ነው ፋሚሊ? ከቅድም ሆነ ቃል ከፍ ያለልሽ ማለት ነው። አዎ ቅድም እኮ ሰውነት የሌለኝ ለሰው ባኝበት እኮ አይ አሁን አሪፍ ነው።
አሪፍ ነው። እንዴት ነው? ቤተሰቦች ካሜራማን ወዶታል። ቤተሰቦች እንግዲህ በጣም ቴንኪው። በዛሬ ቪዲዮ ማመስገን አይጠበቅብኝም። ለምን መሰላችሁ? ሂሳቡን ከከፈለች በኋላ ነው። ከዛ በኋላ እንትን እንላለን አይደል? አመሰግናለሁ ማለት ነው። ደግሞ ሚዲያ ላይ ማመስገን አይጠበቅብኝም። በውስጤ ካመሰገን ትልቅ ነገር ነው። ስለዚህ አሁን ሂሳቡን ከከፈለች በኋላ ያኔ ትልቅ ምስጋና እናቀርባለሁ ማለት ነው። እንውጣ። ቆይ አላመነኝም መሰለኝ እና ፋሚሊዎቼ እንግዲህ ከኛ ጋር ስለነበራችሁ እጅግ በጣም እናመሰግናለን። በጣም ደስተኛ እንደሆነ ተስፋ አደርጋለሁ። ያው ካለበት አንጻር እኔም በጣም ደስ ብሎኛል። ያው ታውቃላችሁ የሰው ደስታ የሚያስደስታኝ ሰው ነኝ እና ዛሬ ውሌ ከእሱ ጋር ስለሆነ በጣም ደስ ብሎኛል። እናንተም ከኛ ጋር አብራችሁ ዘና እንዳላችሁ ተስፋ አደርጋለሁ። እንግዲህ ከነበራችሁ ቆይታ በጣም እናመሰግናለን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቻው ቻው።